ዛሬ ቆንጆ ኬክ እንዴት አድርጋችሁ የኔ መሰለ ኬክ እንደምትሰሩ ነው ማለት ነው የማሳያችሁ። በቤታችሁ ሰርታችሁ እንድትበሉ ማለት ነው። ይሄው ፍርጥርስ ያለ ቆንጆ ኬክ ነው ይዤላችሁ የመጣሁት ማለት ነው። ከነ ክሬሙ እንዴት አደርጋችሁ ይሄን የመሰለ እንደዚህ የምጣፍጥ ኬኩን ነው ማሳያችሁት ማለት ነው። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ሰላም የሮማን ቻናል ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ በቤታችን ውስጥ የሚያስፈልገን በቀላሉ ኬክ መጋገር እንችላለን ማለት ነው። ለልጆቻችንም መስራት እንችላለን፣ እንዲሁም ደግሞ ለሚመጡ እንግዶቻችንም እንደዚሁም ደግሞ በቤታችን ውስጥ ፈታ ለማለት የሚያስፈልገን ነገሮችን ልንገራችሁ ማለት ነው። ውህዱ ኒሻ ያስፈልጋል። ኒሻ አንድ ማንካ ታደርጉታላችሁ ማለት ነው። እዚህ ጋር ተሳስቻለሁ። ስህተቱን የዘይትና የቅቤን የተሳሳትኩ ማለት ነው። እሱን እናንተ እንዳትሳሳቱ በስራ ሆኜ የተሳሳትኩት ማለት ነው። ቫኒላ ታቀርቡታላችሁ፣ ወተትም ታቀርቡታላችሁ። ቤኪንግ ፓውደር አንድ ማንካ ያስፈልጋችኋል። 4 እንቁላል ነው። እንቁላሉን ግን ቀደም ብላችሁ አውጡት ማለት ነው። እንትና እንድልላችሁ ማለት ነው፣ እንዲቀዘቅዝላችሁ እንቁላል እና ወተቱን ቀደም ብላችሁ አውጡት ማለት ነው። እንግዲህ እንቁላል እየተጠቀምኩት 4 እንቁላል ጨምሬበታለሁ። እንደዛው ደግሞ ስኳርም አንድ ብርጭቆ ታዘጋጃላችሁ ማለት ነው። ቀላል ነው። በቤታችሁ ውስጥ እንደፈለጋችሁ አድርጋችሁ የመስራት ትችላላችሁ ማለት ነው። ብዙ ነው፣ ይሄን ያክል ነው። ይሄ ስኳር ነው። ከዛ እንቁላልና ስኳር መትቻለሁ። እዚህ ጋር ቅቤ ያደረኩት መስሎኝ ነበረ፣ ተጠርቼ ስለነበረ ረሳሁት ማለት ነው። ግን ቅቤ ቢሆንላችሁ በጣም አሪፍ ቆንጆ የሚሆን ነበረ። እኔ ቅቤ ቀደም ብዬ አውጥቼ ነበረ። እዚህ ጋር ያው ወደ ሌላ ስራ ስላዘዙኝ ዘይትም ረስቼ ነበር። ከዛ ነው ወዲህ ነው እንደው ያስታወስኩት ማለት ነው። ወተቱን እንግዲህ አንድ ብርጭቆ እንደምትመለከቱት እንግዲህ ብርጭቆ ትልቅነት እንዳይመስላቸው ብዬ ነው። ብርጭቆ ትልቅ እንዳይሆንባቸው ብዬ አንድ ብርጭቆ በዚህ በዱቄቱ በራሱ አንድ ብርጭቆ ወተቱን ጨመርኩበት ማለት ነው። ከዛም በኋላ ዱቄቴ ላይ ደግሞ ቤኪንግ ፓውደርን ይጨምራለሁ። ቫኒላ ፓውደር በደንብ አረፋ ይሁንላችኋል ማለት ነው። እሱን ጨምሬላችኋለሁ ማለት ነው። እንደምትመለከቱ ተከታታዩኝ ማለት ነው። ይሄ ደግሞ ቫኒላ ሽታ እንዳይኖር ነው። የዳቦ እንቁላል ሽታ እንዳይኖረው፣ ሽታ ያጠፋላችኋል። እንደዚህ ያደርጋችሁ ከሰራችሁ ማለት ነው። ይሄው መትቻለሁ በደንብ አድርጌ ማታ አድርጌ ሰራውላችሁ ማለት ነው። እንግዲህ ይሄ ትንሽ ጨው አረግበታል። ጨው ምንድነው ጣዕምን ይሰጥላችኋል ማለት ነው። አንዳንድ ሰው ኬክ ላይ ጨው አረጉትም፣ ግን በደንብ እንድጣፍጥ ያደርግላችኋል። ትንሽ ጨው ሳታበዙ ትጨምሩታላችሁ ማለት ነው። እንደምትመለከቱ ጨምሬያለሁ። ቤኪንግ ሶዳ ኒሻ በነገራችን በቆሎ እየተፈጨ ዱቄት በቆሎ ነው። ጠበቅ እንዲል ያደርግላችኋል ማለት ነው። እሱንም አንድ ማንካ ጨምራለሁ ማለት ነው። ጨምር ታረጉታላችሁ። እንግዲህ እዚህ ጋር ነው ቅቤ ነበረ መጠቀም የነበረብኝ፣ እዚህ ጋር ግን ዘይት ተጠቀምኩት። ከዛ ዞር ሲለው ለካ ቅቤ አጠገቤ ያለ ቅቤ አለመጠቀሜ እንትና ብሎኛል ማለት ነው። ግን እናንተ እንዳትረሱ ተጠርቼ ነው የምገርማችሁ። ባይጠሩኝ ኖሮ ዘይቱን አልረሳም ነበር። ዘፈዘ ቫኒላ ደግሞ እንደዛው ጨምሩ። በትንሽ ስለሆነ ውስጡ ያው ምን ወደዛ አስደረገኝ በሚለው እዚህ ጋር ደግሞ እኔ ጨመርኩት። ከዛ በኋላ እንትና አደረኩት ማለት ነው። እዚህ ጋር ተጠርቼ ስለሄድኩት ነው የረሳሁት ማለት ነው እንጂ አረሳም ነበር። ግን ቅቤ ተጠቀም ቅቤን አየሁትና ያው እስኪ ትንሽ
ቅቤ ላርግበት ብዬ ትንሽ ቆረስኩና አደረኩት ማለት ነው። ቅቤን አይቼ ነበር ግን እኔ ረስት ብያለሁ። ያደረኩት መስሎኝ ነበረ ሳየው ቅቤ ዘይቱ ምናምን የለውም። እንዴት ነው ምንድነው የተሳሳትኳቸውን ነገሮች በሚለው ማለት ነው። እና እዚህ ደግሞ ዱቄቱን ከነ ጫው ከነ ባውደር ምናምን ጨማምሬ ኒሻ ምናምን ጨምሬበታለሁ። አንድ ላይ በጠበጥኩት ማለት ነው። ዱቄቱን እንግዲህ 2 ብርጭቆ ከግማሽ ነው የተጠቀምኩት ማለት ነው። ግን 2 ብርጭቆ ከግማሽ ነው የተጠቀምኩት ማለት ነው። እናንተም 2 መጠቀም ትችላላችሁ። ስትፈልጉ ደግሞ አንድ ሁለት በቂ ነውና 2 ማድረግም ትችላላችሁ። እንግዲህ ማታ አድርጌያለሁ። ብዙም ዱቄትና እንቁላል ብመታ ስለምነፍ እንትና ስለምለው ነውና ያው ዱቄት ቅቤን እንግዲህ አሳይቻችኋለሁ። እነዛ አደረኩላችሁ። እንደምታዩት በጣም ሳህኔን ማዘጋጀት ብቻ ነው የቀረብኝ። አሁን ሳህኔን አዘጋጀው። ይኸው ሳህኔን አምጥቻለሁ። ዘይት ማድረግ ትችላላችሁ የፈለጋችሁትን። ትንሽ ከስር ግን ማለት ነው ማድረግ ያለባችሁ ኪስ ታደርጋላችሁ ማለት ነው። ኪሱን ካደረጋችሁት በኋላ እንዳይያዝባችሁ ትንሽ ቀባ ታረጉታላችሁ። እንግዲህ በከነ ቦደር ቸኮ ኬካው በቦደር ኬካውን ትንሽ ቀነስኩበትና ሊጡን ትንሽ ይቀንሳለን ማለት ነው። እዚህ ላይ ግማሹን ታረጉታላችሁ። ተቡኒያ በኒያት ቾፎኑ ሀደም አነሰውት اليوم كيك معلنا انتو تبونه اكيد انت تشوفونه سوونه مرة حلو كيك سوونه ثاني استخدم 4 بيض 1 جلاس حليب الزبدة حطوا الزبدة انا سويته نسيته انا استخدم زيت انتو استخدموه مرة حلو هيجي سووا زبدة مرة الزبدة يجي حلو كيك. أنا سويته بيكنج باودر تتونه ميل شوية تبي تتونه بيكنج باودر تتونه بس سووا مرة حلو هذا كيك تشوفونه فيديو. أنا استخدم بطحين 2 نص سوونا 2 كوب نص تشوفونه مرة حلو. نيشا 1 قفشة كبيرة ما مال ايش كبيرة قفشة كبيرة 1 نشا زي استخدم بس كده سوونه مرة حلو. تبونه تشوفونه حق بيبي حق ناس انتو بيت يجي مع قهوة مع شاي مرة حلو. تشوفونه يا بنيات جميلة تشوفونه እላችኋለሁ ያገሬ ልጆች። እንግዲህ በሁለቱ ነው የምነግራችሁ። ሌላ ጊዜ ደግሞ በአረብኛ ብቻ ነው ይዤላችሁ እመጣለሁ። ዛሬ ሁለቱን አንድ ላይ ድብልቅ አድርግላችሁ መጥቻለሁ። እንግዲህ እንደምትመለከቱት ሆኖ ታወልተ በተጠኑ طحن بدل أنا طحن نص أخذت أعطيت شوكولات بودر سويته أنا ما بعرف ميكس عشان يجي اللون حلو. بس أنا شوية هذا كيكة واجد أخذت لا تاخذوا واجد كيكة وهيجي شوية كيكة داخل سوونا بالشوكاتم اقدر اي شيء اللي فيش بداخل البيت ما في مشكلة. تحمسوني مرة يجوا ما بعرف نص أسمر نص أسود كيك نص دمو شوكولات كيك هيجي عشان كده مرة حلو. أنا سويته تشوفونه كده مرة حلو. أنا سوي أساي تسوونه كده خلاص ما في مشكلة. بعدين سوون فرن سامانة هيجي مثل سامانة الحجن حار مرة حار. بعدين تبي تعطوني تحت لا فوق لا شغله ورل አፍተር ዳውን ኦኬ እላችኋለሁ። መጀመሪያ 180 ላይ ሙቀቱ ሲመጣላችሁ ሙቀት በደንብ ከሞቀ በኋላ 180ው ፍርናችሁ ውስጥ ትከቱታላችሁ። ላይክ ሼር አድርጉ ቻናልን ማለት ነው። የምትወዱ የምታከብሩ ያገሬ ልጆች
ማለት ነው። እነዚህ ናቸው። እነዚህን ታረጉና ትሰሩታላችሁ የሀገር ልጆች። ከዛም በኋላ ትጨምሩታላችሁ። በደንብ አሪፍ ቆንጆ ይሆንላችኋል ብዬ ነው የማስበው። መሞከር አይጠፋም። ምን እንስራ፣ ለቡና፣ ለሻይ፣ ለቁርስ ምን እናቀርብ፣ ምንድን ነው የምንሰጠው ምናምን ብላችሁ እንዳትጨነቁ። እኔ ደግሞ ይሄን ይዤላችሁ መጥቻለሁ። አዳዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለጓደኞቻችሁ ሼር አድርጉ። እያዩ መስራት ይችላሉ ማለት ነው። አይከብድም። ስራ ለማትችሉ ልጆች ምናምን ኬክ እንዴት ነው የምንጋግረው፣ እንዴት ነው የምንሰራ የምትሉ በቀላሉ እንደዚህ የመሰለ በጣም ይወዱታል ልጆቹ ምናምን። እንግዲህ በሰለ ኬክ ደርሰዋል ማለት ነው። እንደምትመለከቱ ኬኬ ከደረሰ በኋላ ደግሞ ይኸው እንግዲህ ቆንጆ ሆነዋል። ዋው ዋው ታላችሁ። አሁን ደግሞ እንቀልጠዋለን። ገልብጠናል። ገልብጫለሁና ተመልከቱ። ገልብጠናል እና ቸኮሌን አቀለጥኩት። እንዳቀለጥኩት ፍርን ውስጥ ነው የእንትና ውስጥ ነው ያቀለጥኩት ማለት ነው። እንደዚህ ትነሰንሱታላችሁ ማለት ነው። ፎቁ ላይ እንደዚህ ያማረ ቆንጆ ይሆንላችኋል። እንግዲህ እንደዚህ ቀባ ቀባ አደረኩት ማለት ነው። ቸኮሌቱን እያረረ እንዳያረባችሁ ግን ጠንቀቅ እያረጋችሁ ነው መጠቀም ያለባችሁ። ጠንቀቅ ብዬ ነው እንግዲህ የተጠቀምኩት ማለት ነው። እናንተም እንደዚህ ጠንቀቅ ብላችሁ ተጠቀሙት ማለት ነው እላችኋለሁ። ይሄን አደረኩት ማለት ነው። ከዛ በኋላ በጣም የሚያምር ደስ የሚል ነገር ነው ይዤላችሁ እንትና ያልኩት ማለት ነው። መጠቀም ትችላላችሁ፣ ተጠቀሙ እላችኋለሁ። የሀገሬ ልጆች በጣም ትወዱታላችሁ በነገራችን ነው። እንግዲህ ብላ አፈ ብያችኋለሁ፣ ብሉ ማለት ነው። አዳዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። የሀገሬ ልጆች እላችኋለሁ። ከልብ ከልብ አመሰግናለሁ። ከኔ ጋር የቆያችሁ ላይክ አድርጉ፣ ሼርም አድርጉ።